ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ ጥቅምት 3 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁ የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪም የ14 ሀገራቶችን የምንዛሪ ዋጋ ተመን እንደዚሁ በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ስድስቱ ባንኮች አሪፍ ምንዛሪ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሪ ቢሮዎች የስድስት ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እነሆ ጥቁር ገበያ ወይም ደግሞ ሐዋላ ማንሰራራቱን እንደቀጠለ ነው። በዛሬው ዕለትም እንደዚሁ ጭማሪ አድርገዋል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እንደዚህ ሊጨምርበት የቻለበት ምክንያት ኢትዮጵያ ውስጥ ትልቅ የሆነ የዶላር እጥረት እንደተከሰተም እየተነገረ ይገኛል። የሚታወቀው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪም ከሁለት ወር በፊት 175 ብር እንደገባም ተመልክተን ነበር። የዛኔም ትልቅ የሆነ ኢትዮጵያ ውስጥ የዶላር እጥረት እንዳጋጠመም ተነግሯል። ከዛ በኋላ የኢትዮጵያ ብሔራዊ ባንክ የ150 ሚሊዮን ዶላር ጨረታ ካደረገ በኋላ በአንድ ከ175 ብር ወደ 158 ብር ነው የገባው። እንዲህ እያለ አሁን ላይ ደግሞ የዶላር ጨረታ እጅግ በጣም ከተደረገ እጅግ በጣም ቆይቷል። ከዛ አንጻር ባንኮች ላይ የዶላር እጥረት እንዳጋጠማቸው እጅግ በጣም በከፍተኛው እያሳየ ይገኛል። እናም ግለሰቦች ከባንኮች ዶላር ፈልገው የለም ሲባሉ ቀጥታ የሚያመሩት ወደ ጥቁር ገበያ ወይም ደግሞ የሐዋላ ምንዛሪዎች ጋር በመሄድ ዶላር ይገዛሉ ማለት ነው። የዛኔ ደግሞ ጥቁር ገበያ ወይም ደግሞ ሐዋላ እጅግ በጣም ባንዴ ነው የሚጨምረው። እናም ለዛ ነው አሁን ላይ ጥቁር ገበያ ወይም ደግሞ ሐዋላ እየጨመረበት ያለበት ምክንያት። እስካሁን ድረስ እንግዲህ ከብሔራዊ ባንክ ስለ ዶላር ጨረታው ምንም ነገር አዲስ ነገር እስካሁን ድረስ አልተነገረም። ለመጨረሻ ጊዜ እንግዲህ ዶላር ጨረታ ያደረጉት የኢትዮጵያ ብሔራዊ ባንክ ዋና ኃላፊ የነበሩት አቶ ማሞ ምህረቱ በነበሩበት ሰዓት ነው የ150 ሚሊዮን ዶላር ጨረታ የተደረገው። የ150 ሚሊዮን ዶላር ጨረታ እንግዲህ እስከዛሬ ከተደረጉት የዶላር ጨረታ እጅግ በጣም ትልቅ የሆነ የዶላር ጨረታ ነው የተደረገው። እናም ይሄን ጥቁር ገበያ ወይም ደግሞ ሐዋላ እንዲቀንስ የዶላር ጨረታ ለባንኮች መደረግ እንዳለበትም እየተነገረ ይገኛል። ነገር ግን የዶላር ጨረታ የማይደረግ ከሆነ በዚህ አይነት የሚቀጥል ከሆነ ጥቁር ገበያ ወይም ደግሞ ሐዋላ በቅርብ ጊዜ 200 መግባቱ የማይቀር ነው እየተባለ ይገኛል። እንደዚሁም ደግሞ መንግስት አሁን ላይ ብድሩን ክፈል እየተባለ ይገኛል። ይሄ ብድር ደግሞ የሚከፈለው በዶላር ነው። የተጠየቀው ገንዘብ ደግሞ እጅግ በጣም ትልቅ የሆነ ገንዘብ ነው። እናም ከዚህ አንጻር የዶላር ጨረታ የመደረግ እድሉ በጣም ያነሰ ነው። ይሄ ደግሞ የሚያሳየው በቅርብ ጊዜ ጥቁር ገበያ ወይም ደግሞ ሐዋላ መጨመሩ እንደማይቀር እያስመለከተ ይገኛል። በተጨማሪም የባንኮች ፉክክር እንደዚሁ እየቀጠለ ይገኛል። ባንኮችም እንደዚሁ ቀን በቀን እለት በእለት እየጨመሩ ይገኛሉ። ባንኮች በዚህ ፉክክራቸው እስከ መቼ ድረስ የሚለው በጣም በህዝብ ዘንድ አነጋጋሪና አሳሳቢ ሆኗል። በተጨማሪም የግል ምንዛሪ ቢሮዎችም እንደዚሁ ጭማሪ አድርገዋል። ምን ያህል ነው ጭማሪ ያደረጉት? አንድ በአንድ በዚህ ቪዲዮአችን ሁሉንም አብረን እንመለከታለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። የመጀመሪያውም ጥያቄ እንደዚህ ይላል። ባለሁበት ሆኜ የባንክ አካውንት ያለውን ባላንስ ወይም ደግሞ ያለውን ገንዘብ ማየት ይችላልው እንዴ ብላ ጠይቃለች። ምን መሰላችሁትና ወንድሞቼ አካውንታችሁ ላይ ያለውን ገንዘብ ለማየት ለምሳሌ የኢትዮጵያ ንግድ ባንክ ከሆነ ሲቢኢ ብርና የኢትዮጵያ ንግድ ባንክ ሱፐር አፕ ካላችሁ ያላችሁን ባላንስ ወይም ደግሞ ያላችሁን ገንዘብ ማየት ትችላላችሁ። ይሄን ነገር ማየት የምትችሉት የተለያየ ሀገራት ሆናችሁ ይሄን ነገር መጠቀም ትችላላችሁ። መጀመሪያ ማድረግ ያለባችሁ ኢትዮጵያ ውስጥ በነበራችሁበት ሰዓት ሲቢኢ ብር እንደዚሁም ደግሞ የኢትዮጵያ ንግድ ባንክ ሱፐር አፕን ማስከፈት አለባችሁ። እዛ ሆናችሁ ግን ማስከፈት አትችሉም። ሳዑዲና ዱባይ ሆናችሁ ወይም ደግሞ የተለያየ ሀገራት ሆናችሁ ይሄን ነገር ማስከፈት አትችሉም። በቅድሚያ እዚህ ታስከፍቱና ከዛ በኋላ እዛ ሆናችሁ ገንዘባችሁን ማስተላለፍ እንደዚሁም ደግሞ ያላችሁን ባላንስ ወይም ደግሞ ያላችሁን ገንዘብ መመልከት ትችላላችሁ። እናም ቤተሰቦች እነዚህ ከሌላችሁ ደግሞ የባንክ ቡካችሁ ቤተሰባችሁ ከሆነ ቤተሰባችሁ ያንን ቡክ ይዞ በመሄድ ወደ ባንክ ቤቱ ማለት ነው የኢትዮጵያ ንግድ ባንክ ከሆነ የኢትዮጵያ ንግድ ባንክ ሄዳችሁ እንደዚሁም ደግሞ አቢሲኒያ ባንክም ከሆነ የአቢሲኒያ ባንክ ጋር በመሄድ እንደዚሁም ደግሞ የዳሽን ባንክም ከሆነ የዳሽን ባንክ ጋር በመሄድ ያላችሁን ባላንስ ወይም ደግሞ ያላችሁን ገንዘብ መመልከት ይችላሉ። እናም ቤተሰቦች በዚህ መንገድ ማየት ትችላላችሁ። እንደዚሁም ደግሞ ደውላችሁም ያላችሁን ባላንስ መጠየቅ የምትችሉ ከሆነ እኛን ጠይቃችኋለን። ከዛ በኋላ እዛ ሆነው ያላችሁን ባላንስ ደውለው ማወቅ ይችላሉ ካሉ ለእናንተ እናሳውቃችኋለን። ቤተሰቦች ወደ ቀጣኛው ኮሜንት አለፍን። ቀጣኛውም ጥያቄ እንደዚህ ይላል። የፎሬክስ ቢሮዎች ለምሳሌ $5000 እነሱ ጋር ሄደን ብናስመነዝር ገንዘቡን ወይም ደግሞ ብሩን በካሽ ነው የሚሰጡን ወይስ በትራንስፈር ነው የሚሰጡን ብለው ጠይቀዋል። በካሽ አይመስለኝም በትራንስፈር ይመስለኛል። ነገር ግን ለበለጠ መረጃ እነሱን እናናግራችኋለን። ስለ ግል ምንዛሬ ቢሮዎች ወይም ደግሞ ስለ ፎሬክስ ቢሮዎች እንዲጠይቅላችሁ የምትፈልጉ ኮሜንት ካለ በዚህ ቪዲዮ ኮሜንት አድርጉልኝ፣ ዛሬ እንጠይቃችኋለን። ቀጣኛውም ኮሜንት እንደዚህ ይላል። እኔ በሞባይል ባንኪንግ ወደ አዋሽ ባንክ 2000 ሪያል ልኬ ነበረ። እናም
አካውንቴ ላይ የገባው ደግሞ 72000 ብር ነው ብላ ተናግራለች። እናም በጣም ያነሰ ምንዛሬ ነው ያላቸው፣ እንደዚሁም ደግሞ 36 ብር ነው እየመነዘሩ የሚገኙት ለምንድን ነው ብላ ጠይቃለች። እንመሰላችሁትና ወንድሞቼ እንደዚህ አይነት ነገራቶች ሲፈጠርባችሁ የአዋሽ ባንክ ጋር በመሄድ ይሄን ነገራቶች ለምንድን ነው እንደዚህ ሆነው፣ እንደዚሁም ደግሞ በስንት መንዘራችሁ ነው እንደዚህ ሆነው፣ እንደዚሁም ስንት ገብቶላችሁ ነው እንደዚህ ሆነው የሚለው ነገር በደንብ አድርጋችሁ መጠየቅ አለባችሁ። ባንኮች በዚህ ጉዳይ ላይ እጅግ በጣም ትልቅ ችግር አለባቸው። እናም እዛ ሄዳችሁ በደንብ አድርጋችሁ መጠየቅ አለባችሁ። ስንት ገብቶላችሁ ነው እንደዚህ ሆነው፣ በስንት መንዘራችሁ ነው እንደዚህ ሆነው የሚለው ነገር በደንብ አድርጋችሁ መጠየቅ አለባችሁ። እነሱን እናንተ ውጭ ላይ ስለሆናችሁ እህትና ወንድሞቻችሁ እዛ በመሄድ በደንብ አድርገው ይሄን ነገር እንዲጠይቁ ማድረግ አለባችሁ። ይሄ ነገር በጣም በተደጋጋሚ እየተፈጠረ ይገኛል። አንዳንዱ ግለሰብ እዛ እየሄደ ያስተካከለ ይገኛል። እናም ቤተሰቦች እናንተም በደንብ አድርጋችሁ መናገር አለባችሁ። እዛ በሄዳችሁ ሰዓት ምን እንዳሏችሁ በኮሜንት ላይ ያሳውቁን። እኛ ደግሞ ምን ማድረግ እንዳለባችሁ እኛ እነግራችኋለን። ቤተሰቦች የዛሬው ኮሜንት ይሄን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ደግሞ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ ያሳውቁኝ። ቤተሰቦች አሁንም ድረስ ቪዲዮ 400 ላይክ እንደዚህም ደግሞ 10 ኮሜንት እየተመለከትኩኝ አይደለም። በዛሬ ቪዲዮ ከተሳካላችሁ የምለቅላችሁናል ቴሌግራም ቻናላችን ላይ ነገር ስናገር ምን እንደሆነ ያልገባችሁትና ወንድሞቻችን ቴሌግራም ቻናላችን ላይ ምን እንደሆነ እናሳውቃችኋለን። ቤተሰቦች ቴሌግራም ቻናላችን ሼር ማድረጋችሁን እንዳትዘነጉ። ቤተሰቦች አሁን ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 172 ብር ከ15 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17215 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የአሜሪካን ዶላርም በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 147 ብር ከ55 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 150 ብር ከ50 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 140 ብር ከ89 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 143 ብር ከ71 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 159 ብር ከ30 ሳንቲም እየተገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 162 ብር ከ49 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 199 ብር ከ99 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19999 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ70 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ13 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 214 ብር ከ67 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21467 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 179 ብር ከ16 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 182 ብር ከ74 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 123 ብር ከ82 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12382 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ31 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 106 ብር ከ40 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 112 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11216 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 24 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2411 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 229 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 22991 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 197 ብር ከ68 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 201 ብር ከ64 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1811 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ
በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 562 ብር ከ06 ሳንቲም እየተመነዘረ ሲሆን 100 ኢኩዊቲ ዲናሮች ደግሞ 56206 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኢኩዊቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 471 ብር ከ58 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 481 ብር ከ01 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 46 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4688 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 38 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 39 ብር ከ13 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ00 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 43 ብር ከ86 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 45 ብር ከ87 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4587 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 37 ብር ከ56 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ31 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 41 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ82 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 448 ብር ከ13 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 44813 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 242 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 24288 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 457 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 45778 በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 52 ብር ከ54 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5254 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች የቴሌግራም ቻናላችን ሊንክ ከዲስክሪፕሽን ላይ አስቀምጬላችኋለሁ ወይም ደግሞ ከዚህ ቪዲዮ ስር ያለውን ጽሑፍ አንድ ክሊክ በምታደርጉበት ሰዓት የቴሌግራም ቻናል ሊንክ የሚላለ እሱን አንድ ክሊክ በማድረግ ወደ ቴሌግራም ቻናላችን ይወስዳችኋል። ቤተሰቦች ይህ ቪዲዮ ለኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላችሁ። እንደዚህ ነው ቪዲዮ ላይክ ማድረግ ለኢትዮጵያ ጎኖቻችን ጋር ተደራጅተው ማድረግ ይችላልላችሁ። ቤተሰቦች የዛሬው መረጃችን ይህን መስል ነበር። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።